ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ለማለት እፈልጋለሁ የኔ ውድ ቤተሰቦቼ ማለት ነው። እንግዲህ የዛሬ ይለያል ትላላችሁ ቤተሰብ። ሀይሚና ብሩኬ እንግዲህ እንደምታውቁት በሌላ ቤት መጥቶ ነበረ። በጣም ደስ የሚሉ እውነት ለመናገር ማለት ነው። እስኪ ይሄ ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ማለት ነው የምታበረታቱኝ የምር ከልብ አመሰግናለሁ የኔ ውዶች። እግዚአብሔር ያክብርልኝ። ላይክ ብታደርጉልኝ ደስ ይለኛል። ላይክ ጥሩ ነው፣ ላይክ አድርጉ ማለት ነው እና ለቤቴ አዲስ ከሆናችሁ ሰብስክራይብ እንዳትረሱ ማለት ነው የኔ ውዶች። በቅንነት አበረታቱኝ። እንግዲህ ሀይሚና ብሩኬ እንደምታውቁት በምፍታ ቤት ሁለቱም መጥቶ ነበረ። እውነት ለመናገር እሱ ልጅ ስሙ እያዝልኝ ለምን እንደሆነ አላውቅም። ለእኔ ነው ወይስ ለእናንተ ነው? ምፍታ ነው ምፍታ እኔ እንጃ። ስሙ እያዝልኝ በእውነት እነሱን ቪዲዮ ወደዚህ ለማመጣት ፈልጌ ነበረ። ለምን በሌላ ቤት ስለመጡ አላመጣውም ማለት ነው ቤተሰብ። ብሩክ ችግር የለው የብሩክን ቪዲዮ ባመጣ የሀይሚም እንደዛው። ብሩክና ሀይሚ ማለት አንድ ናቸው ሁለቱም ማለት ነው። ይህ የፍቅርን ቪዲዮ ባመጣ ምንም ችግር የለውም። ሩታም አብርሽም ባመጣ ምንም ችግር የለኝ። ከሌላ ቤት የሰውን ቪዲዮ ማመጣት አልፈለኩም እና ለዛ ነው ቤተሰብ። እና የዛሬ ደግሞ ይለያል ትላላችሁ። ሀይሚና ብሩኬ እንግዲህ ደስ የሚል ጊዜ ነበር ሲያሳልፉ የነበረ። በእውነት እንጃ በጣም ደስ የሚሉኝ። በተለይ አሁን ላይ ሞር ወደድኳቸው በጣም ማለት ነው ሀይሚና ብሩኬ ማለት ነው። እና እንጃ ብሩኬ እንግዲህ በቅርብ አዲስ ነገር ይኖራናል አለ እሱ። እንደዛ ስለ እንዴት አስባችሁ ምን አስባችሁ ለሀይሚ ምን ያደርጋል ብላችሁ አስባችኋል ቤተሰብ? እኔ ግን እያሰብኩ ለሀይሚ ቀለበት ሊያደርግለት ነው ብዬ ነው ያሰብኩ ማለት ነው። እና እርግጠኛ ነኝ ብሩኬ ሁሉም ነገር ለማድረግ ሲፈልግ በልቡ ነው እንጂ ተናግሮ አይደለም ብለን ለመናገር ማለት ነው። እና በጣም ሊያደነኩ ብሩኬ ሞር አሁን እየወደድኩ መጣው ማለት ነው። እና በቃ አንድ ነገር ለማድረግ ሲፈልግ ተናግሮ ሳይሆን በልብ ነው የሚያደርጉ ማለት ነው። እና ወንድሙም ብሏልና ወንድሙ ታላቁ ወንድሙ ብሩኬ ተናግረዋል። እና ብሩኬ በአንተ በጣም ነው የምኮራ የኔ ትንሽዬ ወንድም እያለ ነበር። እና በጣም ነው ደስ የሚለው እውነት ለመናገር ብሩኬ። እኔ እንጃ እንደ ትልቅ ሰው ነው የሚያስበው ሁሉም ነገር ማለት ነው። እና ብሩኬ በዚህ በጣም ነው የምወደው እውነት ለመናገር። በቃ ለሰው ልጅ በቃ ሁሉም ቤት እንደምታዩት እንግዲህ ሻማግሌ ሆኖልናል ማለት ነው። እና ደስ ይላል ብቻ። የቅንነት ጥግ ነው፣ የመልካምነት ጥግ ነው። ቅንነትክ ደስ ይላል ብሩኬ። በዚሁ ቀጥላበት የኛ ወንድማችን። ከዚህ በለጠ ገና ብዙ ነገሮችን ታደርጋላችሁ ከሀይሚ ጋር እጅ በእጅ ተያይዛችሁ ማለት ትልቅ ደረጃ ላይ ትደርሳላችሁ ብዬ አምናለሁ። ምክንያቱም የጀመረው ዩቱብ በቅርብ ነው እና እዚህ ደረጃ ላይ መደረሳችሁ ትልቅ ደስታ ተሰምቶኛል እውነት ለመናገር። እንግዲህ ለሀይሚ በቅርብ ቀለበት ሊያደርግለት ነው ብዬ ነው ማምነው። ከዚህ ውጭ ምንም አዲስ ነገር ይኖራል ብዬ አላስብም። ቀለበት ነው ቤተሰብ እና በጣም ደስ ብሎኛል። ብሩኬ የቁም ነገረኛ ሰው ነው ማለት ነው። እና እንጃ ሁሉ ነገር ሲያደርግበት ልብ ነው እንጂ ተናግሮ አይደለም የሚያደርጉ ማለት ነው። እና እኔ እንጃ በዚህ በጣም ነው የምወዳችሁ እውነት ሀይሚና ብሩኬ ማለት ነው። ትለዩብኛላችሁ የኔ ውዶች ማለት ነው። እንግዲህ ብሩኬ ለሰው ልጅ ክብር አለው እውነት ለመናገር ማለት ነው። እንኳን ከሀይሚ ጋር ተጣልቶ አንድ ቀን መጥፎ ቃል ሲናገር እኔ ሰምቼ አላውቅም። አንድ ቀን ማለት ነው አንድ ቀን። የሰው ልጅ በግጭትም አሁን በምሳሌ በትዳር ህይወት ውስጥ ሰው ገብቶ መጣላት አለ አይደል? በፍቅር ህይወት ውስጥ መጣላት አለ። ማንኛውም ሰው ይጣላል፣ ግጭት ይኖራል፣ በትዳርም በፍቅር ህይወት ውስጥ ማለት ነው። እና ብሩኬ አንድ ቀን
ሀይሚው እንኳን ብታጠፋ መጥፎ ቃል ለሀይሚ ሲናገር እኔ ሰምቼ አላቅም። ለመናገር ሁላችሁም ታውቃላችሁ። ማንኛውም ሰው ይጣላሉ፣ ይታረቃሉ። ስለዚህ አንድ ቀን መጥፎ ቃል እኔ ብሩክ ሲናገር ለሀይሚ ሰምቼ አላቅም። ለሴት ልጅ በጣም ክብር አለ። በተለይ ለእናቱ ያለ ክብር እኔ እንጃ ይለያል ብሩኬ ማለት ነው። እና በእውነት እግዚአብሔር ያሳባችሁን ያሳካላችሁ ነው የምላችሁ። በተለይ ሀይሚና ብሩኬ አሁን ላይ ሞር በጣም እየወደድኳቸው መጡ ማለት ነው። እና ደስ ነው የሚሉኝ ለምን እንደሆነ አላውቅም። እናት ላይ ያላችሁ የብሩኬ ወንድሜም እያለ ነበረ ወንድሜ ታናሽ ወንድሜ በአንተ በጣም ነው የምኮራው። በጣም ደስ ብሎ በጣም ደስ ብሎኛል። በአጭር ጊዜ እዚህ ደረጃ ላይ ስለደረስክልኝ በጣም ደስ ብሎኛል እያለ ነበረ። አዎ ብሩኬን እንጃ ገና ወደፊት ብዙ ህልም ይኖራል ብዬ አምናለሁ። በዚህ ሁኔታ እግዚአብሔር ያሰብክ ፈጣሪ ያሳካል። ደስ ይላል። ከሀይሚ ጋር ገና ብዙ ነገሮችን ትሰራላችሁ ብዬ አምናለሁ። በርቱልኝ። የምር ትለዩብኛላችሁ። አሁን ላይ በጣም የወደድኳቸው መጣው ማለት ነው። እስኪ ቪዲዮ ከወደዳችሁ ደግሞ ላይክ አድርጉ ለማለት ፈልጋለሁ። ሼርም አድርጉ በቅንነት ማለት ነው። እንግዲህ በቅርብ አዲስ ነገር ይኖረናል ብሏልና እቺን ቀን እኛም በጉጉት እንጠብቃለን። ያሰባችሁ ፈጣሪ ያሳካላችሁ ለማለት ፈልጋለሁ። ያው ምርቃት ብዙ አልችልም ታውቃላችሁ። እና ይህ ቪዲዮ ለማንኛው ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አይታችሁ አትለፉ ማለት ነው። እና ውድድ ነው የማድርጋችሁ። ትለዩብኛላችሁ የምር